ገና ይቆያል ተብለናል። በዛ ምክንያት ለዛ ትንሽ ገረፍ ብዬ ነው ዩቲዩብ ላይ። ዩቲዩብ ደግሞ ኤዲት ለማድረግ ዩቲዩብ በጣም ያስቸግራል። ስለሚያስቸግር ኮምፒውተር እየፈለግን ነው እንግዲህ እስቲ አንድ ወር እያሉን ነው ጋይስ እቃችን እስኪመለስ ግን እግዚአብሔር የተመሰገነ ነው። በጣም ብዙ ቪዲዮ ያየው ነበር። ጃኒ ምንም አላጠፋም ምናምን ብዙ ነገር በጣም አለ። በጣም ቴንኪው ወዳችኋለሁ። መላጣ ዝም በሉ ረፍ። ያው አረ ተውኝ በእናታችሁ ተው። ግን ቆይ ለምን ብዙ ጸጉር ያለው ቢካዝ የእነ አዶናይ ፕሮግራም ጊዜ ምሳ ፕሮግራም እንኳን ደህና መጣችሁ የሚለው ፕሮግራም ላይ እኔ ፕሮግራም እንደነበረ አላወኩም ነበር ጋይስ። እነ አዶናይ ሱፍ ምናምን ዘንጠው ነበር። አጋጣሚ ከቤት ወጥቼ ተከናንቤ ነበር የወጣሁት እና አላወኩም ነበር ፕሮግራም እንደነበረ። ለዛ ነው በጃኬት ምናምን በሁዲ ምናምን የነበርኩት ቱታ ምናምን አድርጌ የነበርኩት። ግን አዲሱ ቪዲዮ ፕሊስ ሪፖስት አድርጉልኝ። እና ጉንፋን ደግሞ ሁላችንም ታመን ነበር። አዶኒ እስር ቤት ከመግባቱ በፊት አሞት ነበር። እዛ ውስጥ ስንክ ሲገባ ደግሞ ሁላችንም ተያዝን ጋይስ። ሁላችንም የተያዝነው ድምጼ እሱ ነው። ኮፍያ አውልቀዋለሁ። እሺ አውልቀዋለሁ ጋይስ። ላይክ እኔ ያልገባኝ ለምን እንደተቆረጥኩ ነው። ላይክ አይ ኖ ታስሬ ወጥቻለሁ፣ ግን ፀጉሬ አልተቆረጥኩም ጋይስ፣ አልተቆረጥኩም። ከዛ በተረፈ እንዴት ናችሁ? እውነት አለ ፀጉሬ ወይ አትጨነቁ። አለ እንትን ነው ካስታወሳችሁ ለአዋርዱ የተሰራው ፀጉሬ ስታሰር አረጀ በጣም። እንዴና አረ ሰው እየበዛ ነው። አሳያቸው አለ እውነት አለ አሳየን። ረስ እና ታታምኑኝ እንዴ? ውይ ከባድ ነው ማለት አይ ይሄን ያህል በዚህ ያልቻልኳችሁ ዛሬ አሳየን። ፊልማዊት እንዴት ነሽ? ፒስ ነው። አይ ይሄን ጥያቄ አላልፍም ዛሬ እና እኔ ከላይቭ እንደወጣ ነው ጋይስ። ኧረ ተው እንዴ! ያ ብቻ ቭሎግ መችን ጠብቅ እስቲ። አላቅም የተዘጋጀው ምን አባቴ ልስራ። ዲሴምበር እኮ ጋይስ ሁለት ሀገር ዱባይና ባርሴሎና ይላሉ ብዬ ነበር። እሱ ይላልቻል ፀጉሬ ላልኩ ምንድነው ላይ እኔ ራሴ ማለት ነው ዘስፔንስ አረጋችሁ እንዴ? አልተቆረጥኩም። ተው በስመ አብ ወልድ 3000 ሰው ገባ።